የዛሬው እንግዲህ ትንሽ ጫን ያለ ዜና ነው። ሩታና ኤፍሬም ተጣልተዋል። በተጣሉበት ምክንያትም ደግሞ የአብርሽ ጉዳይ ነው። ሁላችንም የምናውቀው ነገር ነው። ኤፍሬም እና ሩታ ደግሞ መጣላት የለባቸውም። አሁን ላይ ለሩታ ያላት ከጎና የሚቆም ኤፍሬም እና ኤፍሬም ብቻ ስለሆነ ሁለታቸው ደግሞ ቅሬታ ሊኖርባቸው አይገባም። ኤፍሬምም ትክክል ነው ብዬ አስባለሁ። ሩታም ደግሞ ማስረዳት ስላልቻለች ነው እንጂ ሩታም ትክክል ናት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ የማዳም ቅመሞች ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑት፣ ላይክም አድርጎ አትርሱ እያልኩኝ በአክብሮት እጠይቃችኋለሁ። ወደ መጣሁበት ጉዳይ ስመለስ እንግዲህ ሩታ ቪዲዮ ለቃለች። ሁላችንም በጉጉት ስንጠብቅ ነበረ። አዲስ ዜና ብዙዎቻችን ጠብቀን ነበረ፣ ላኪን ግን አልተሳካም። አብርሽም ደግሞ የሄደው ጥሩ ሰው ጋ ነው፣ ቤተሰብ ጋ ነው የሄደው። ቡዜ ጋ ቢሆን ነበረ ትንሽ ቅር የሚለንም የሚያስከፋንም የነበረው እና አነጋሽ ጋ ከሆነ ቡታጀራ ለምን ሄደ ብሎ ነው ኤፍሬም የተቆጣትና ለምን ለቀቅሽው? ለእኔ ደግሞ ለምን አልነገርሽኝም? እንደዛ ሲሆን ይሄ ነገር ሁሉ ሲፈጠር እና መልቀቅ አልነበረብሽም ነው ያላት። እንግዲህ ሩታ የለቀቀችበት ምክንያት ቤተሰብ ፈርታ ነው። ቤተሰብ ጋር ነው የሚሄደው ሲባል ደግሞ እሷ አይም ቤተሰብም ጋር አይሄድም ብትኖሮ ደማ መራራ ነውና እንዴት ቤተሰብ ጋር አይሄድም አለች ብለው የባሰ ከቤተሰብ ጋር ሊያጣሏትም ተነስተው ነበርና ሩታ አውቃለች እና ነገራቸውን ስላወቀች ብዙም ያው እንትን አላለችም። ዞሮ ዞሮ አገኘዋለሁ መጨረሻው ምንም አድርጉ፣ ምንም አምጡ፣ ምንም ውሃም ብትወቅጡ፣ ምንም ብትሉ አብርሽ የኔ መሆኑን አትርሱ ብላ የመጨረሻ ቃሏን ሰታ ነው የመጣችው እና ኤፍሬም ደግሞ ያው ትንሽ ደብሮታል። እነሱ ጋር መሄድ አልነበረበትም እና እንደምንም አድርገው እኮ ከሄርሜላ አንድ ለማድረግ የፈጠሩት ሲስተም ነው እያላት ነበር እና እኛም ይሄን ነገር እኔ በነገራችን ላይ አላስብም። ለምን ብትሉ የሄደ ቦታ እነጋሽዬ ጋ ነው። እነጋሽዬ ጋር ሲሄድ ደግሞ መቼም ሃይማኖታቸውን እንደ ዘመን ወጣት ይክዳሉ ብዬም አላስብም። እና ደግሞ እምነት አለባቸው። ቤተሰብ ከቤተሰብ ተገናኝቶ የሩታን ነገር ያው የአብርሽና የሩታን ነገር ከቤተሰብ ነው ያለቀው። እቺ ደግሞ ማንም ያውቃት አይደለም። እኔ ሀቂቀተን ምን ብዬ እንደምናገር አላውቅም። ለምን አሁንም ቢሆን ከሩታ ጎን ነው የምቆመው። ለምን ብትሉ ሩታ ጥፋት ሊኖርባት ይችላል። ልትገፋው ትችላለች፣ ልትጨቀጭቀት ትችላለች፣ እንደፈለገች ልታደርገው ትችላለች። ላኪን ባሏ ነው። በባለትዳሮች ቀርቶ እግር ከእግርም እኮ ይጋጫል። እንኳን ባለትዳሮች ቀርቶ ማለት ነው። እና ይጣላሉ፣ ይታረቃሉ። ሰው ስላወቀባቸው ሶሻል ሚዲያ ላይ ስላወጡት ነው እንጂ ባለትዳሮች እኮ ሳይጣሉ፣ ሳይታረቁ፣ ሳይጋጩ፣ እርስ በራሳቸው ሳይጨቃጨቁ የኑሩ የሉም። ስለዚህ ያው የነሱ ነገር ደግሞ ትንሽም ነገር ይገናል። ብዙም ሰው ስለሚያውቃቸው ሁሉም ሰው ምንድነው የሚያደርገው? በተለይ ዩቲዩበሮች በእነሱ ብቻ ለመስራት ነው የሚሮጡት። በዛ ሰዓት ደግሞ ትዳራቸው የበለጠ እየሻከረ እርስ በራሳቸው እየተጣሉ ነገራቶችን በትንሽ መቋጨት የሚችሉትን ትልቅ ደረጃ እየደረሰባቸው ነው ለዚህ የበቃውና አሁንም ቢሆን ወደ ራሳችሁ ተመልሳችሁ ሩታ ቤተሰብ ጋር መሄድ አለባት ብዬ ነው ማስበው። የአብርሽ ቤተሰብ ጋር ሄዳ ለነጋሽዬ ነግራ ነገራቶቹን እንደውም ከምትጨቃጨቁ ሁላችሁም አንድ አይነት ሆናችሁ ሁሌም ጭቅጭቅ እንጂ ሰብሰብ ያለ ሀሳብ ይዛችሁ ስለማትመጡ ነጋሽዬ ጋር ሄደው ነጋሽዬ ደግሞ ቁርጡን በቃ ለአብርሽም ጠይቀው ታሞም ከሆነ
ጸበል የሚያስፈልገው ነገር ከሆነ ነጋሽዬ ጸበሉ ወስደው ሲሻለው ቁጭ ብለው ወንበር ላይ ተወያይተው የራሱን ምርጫ ጠይቀውት በምርጫው ቢሄድ የሩታም ከሆነ እሺ፣ የሄርሜላም ከሆነ እሺ። ሰውን ደግሞ ትወዱታላችሁ፣ ታፈቅሩታላችሁ፣ እስከ ጥግ ድረስ ትሄዳላችሁ። ግን በግድ ደግሞ የኔ ካልሆንክ ማለት ደግሞ ከባድ ነው ብዬ አስባለሁኝ። በተለይም በዚህ ዘመን ድሮ እናቶቻችን 5 6 ልጅ ወልደው ሲቀጠቀጡ አባቶቻችን ሲደበድቧቸው ምን ሲሏቸው ቤተሰቦቻቸው ጋር በቃ ሲበዛባቸው ቤተሰብ ጋር ይሄዳሉ። ቤተሰብ እጇን ይዞ መልሶ አምጥቶ ልጆችሽን አሳድጊ፣ ልጆችሽን አትበትኝ ነበረ የሚሉትና የዚህ ዘመን ሰው ደግሞ ለምን በሁለት አይንህ አየኸኝ ብላ ነው የምትቆጣውና ቻሉት። ወንዶችም እንደዛው ለምን እንደዚህ ትጨቀጭቀኛለች፣ በሴት ሞልቶ ሴት ጠፍቶ ነው ምናምን ይላሉና ትዳር ማለት ከባድ ነው። በተለይ ልጅ ወልዳችኋል፣ ልጅ በመሀል አለ። እናንተ ራሳችሁ ማስተካከል የምትችሉትን ነገር ትዳርን የመሰለ ነገር ለህዝብ አውጥታችሁ መስጠታችሁ ይኸው እንዳትሰበሰቡ፣ ቤታችሁን ዘግታችሁ እንዳትቀመጡ አድርጓችኋል። ምንም ማድረግ አይቻልም። ዩቱበሮችም ያው ትንሽ ነገር ካገኙ የራሳቸውን ቤት ለማሳደግ እንጂ የሰው ትዳር እየፈረሰ ነው። እናሳረቅ የሚል ሰው የለም በዚህ ዘመን። ከወደክ ቪዲዮ ነው የሚቀርጽ፣ ከወደክ ፎቶ ነው የሚያነሳህ እንጂ አይዞህ ብሎ የሚያነሳህ ስለሌለ እያንዳንድሽ በትዳርሽ ላይ ቪዲዮ የምትሰሪ፣ በትዳርሽ ላይ የምትሸቂ መጨረሻሽ ይሄ ነው የሚገጥምሽ እና በተለይ ባለትዳር ሆናችሁ ብዙ ሴቶችን ብዙ ወንዶችን አምጥታችሁ በጋራ የምትሰሩ ሰዎች ለትዳራችሁ ፍሩ። ገንዘብ ልታገኙ ትችላላችሁ፣ ገንዘብ ሊጎርፍላችሁ ይችላል። ትዳራችሁ ግን ይበተናል መጨረሻ። እኔ እንደ እህትነት ምክር ነው እየመከርኳችሁ ያላችሁት። የፈለገ ነገር ቢሆን ትዳራችሁን ሶሻል ሚዲያ ላይ አታውጡ። ወጣችሁም ከሆነ የራሳችሁን ሚስጥራችሁን የቤታችሁን ነገር አደባባይ ላይ አታውጡ ለማለት እወዳለሁ። ኮሜንታተሮች ደግሞ ልትረጋጉ ይገባል። ለምን ለቀቅሹ? ለምን እንደዚህ ያልሹ? ለምን እንደዛ? ኤፍሬም ትክክል ነው እና እንደው ዘንድሮ ሰው ሁሉም ትክክል ሆኖ እኔ ብቻ ነኝ እንዴ ስህተት የምሰራው? ሁላችሁም በየሄዳችሁበት ትክክል ነው የምትሉት ሰውን ወይስ እኔ ብቻ ነኝ ለሰው ሀሳብ አስተያየት የምሰጠው ያለበትን ሀቁን የምናገረው? አረ ተው፣ አንዳንዴ እንኳን ማስመሰሉን ተውትና ያያችሁትን የተሰማችሁን ኮሜንት ላይ ያስቀምጡ። ሀቂቀተን ማንም ይገፋችሁ የለም። ቤታችሁ ድረስ መጥቶ ስልክሽን ለምንድን ነው እንደዚህ የምትጠቀሚበት በአግባብ ተጠቀሚበት ብሎ የሚገርፍሽ የለም። ስለዚህ ሀሳብሽ ያየሽውን ነገር ባየሽው ነገር ሀሳብን አስተያየት ስጪ። እንደፈለጋችሁ እንዳትነዱ፣ ማንም እንዳይነዳችሁ እና ያው የማዳም ቅመሞች ስትረጋጉ፣ አብዛኛው ያው እንትኖችን ዩቲዩበሮችን የሚከታተሉት የማዳም ቅመሞች ነን። ፈረደብን፣ ሽንት ቤታችን እያጠብን ጆሮአችን ላይ እስከሚደማ ድረስ በቃ በዚህ ሙቀት አስቡት። እኔ በነገራችን ላይ ሰማ አልጠቀምም፣ ምክንያቱም ያሳክከኛል። እንኳን ሰማ ቀርቶ እንደ ሴት ጆሮዬ ላይ ጌጥ አድርጌ አላቅም። ወርቅ ግዙልኝ፣ ወርቅ ይመቸዋል፣ ወርቅና ብር ይመቸዋል። ግን አርቴ ምናምን ነገሮችን ጠዋት ካረኩኝ ማታ ደግሞ የሁለት ሰው ጆሮ ነው ሆኖ የሚጠብቀኝና ያሳክከኛል። አላርጂክ ይሁን አላቅም፣ ግን ፎርጂት ነገሮችን አይስማሙኝም። ኦሪጂናል እንጂ ኦሪጂናል ሰው ኦሪጂናል ማቴሪያል ኦሪጂናል ምናምን ነገር ማለት ለማንኛውም እያድዋ ይናክል ካልኳችሁ ይበቃችኋል መሰለኝ። ምን የመሰለ ቦታ ውብ ቦታ እያሳየዋችሁ ነበርና
ለቦታው ላይክ ያስፈልገዋል፣ ለንግግሬ ላይክ ያስፈልገዋል። በነገራችን ላይ እኮ በቀልድ ውስጥ ቁም ነገር እናገራለሁ። ለማዳም ቅመሞች ለእናንተ ማልሆንላችሁ የለም። በነገራችን ላይ ማዳም ቅመሞች ማለት ነው የሚሆንላችሁ የሚመከራችሁ ሰው በጣም ነው የምትጠሉት። የሚጠቅማችሁን ሰው አትከታተሉም። ብዙ 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 ለእኛ ለማዳም ቅመሞች የሚጠቅም በተለይ እነ ገበያ ሚዲያ ሀገራችን ገብተን ምን መስራት እንዳለብን ሲንጀር መማር፣ ምግብ መማር፣ ስንት ነገር አለ ዩቲዩብ ላይ። እሱ ላይ ፎከስ አናደርግም። ተጣሉ፣ ተጋቡ፣ ተፋቱ፣ ወረዱ፣ ወጡ፣ አልጋቸው ተሰበረ፣ አልጋ አሰሩ። በተለይ ለፌመሶችማ የምናሽቃብጠው ነገር ያአላህ እየታየ እኮ ነው። እኛውም ብዙ አወራው ብዙ ለፈለፍኩኝ። እኔንም ሰብስክራይብ እያደረጋችሁኝ ላይክ እያደረጋችሁኝ መጣችሁ ስትወጡ ላይክ ካላደረጋችሁ እንግዲህ እግራችሁ ይሰበር ብያለሁ። መልካም ምሽት።